በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን መላእክት ባለሟሎች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የዕለቱ ትምህርታችን ርዕስ የሚሆነው ግዑዛንም ያስተምራሉ እንስሳትም ይሰብካሉ በሚል መሪ አስተማሪ ተከታታይነት ያለው የቅዱስ ወንጌል ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል የጥበብ ሰዎችን ኮከብ እንደመራቸው በቅዱስ ወንጌል ተመዝግቧል። በቅድሚያ ከቅዱስ ወንጌል የምናነበው የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ ቁጥር 11 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 11 ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰድዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑን ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። መልካም
ግዑዛንም ያስተምራሉ፣ እንስሳትም ይሰብካሉ። የሰው ልጆች ብቻ ሳይሆኑ እግዚአብሔር ክርስቶስን ፍጹም አምላክነቱን የሚሰብኩት ግዑዛኑ ፀሐይ፣ ጨረቃ፣ ከዋክብት እንዲሁም ድንጋዩና አለቱ፣ እንስሳቱ፣ አራዊቱ እንዴት እግዚአብሔርን እንደሚያመሰግኑትና የክርስቶስን ፍጹም አምላክነት እንደጠበቁ እንደመሰከሩ ቅዱስ ወንጌልን መጽሐፍ ቅዱስን መሰረት አድርገን እንማማራለን። ዋናው ነገር ክርስቲያኖች ይህን ትምህርት በምትሰሙበት ጊዜ በጥበብና በማስተዋል እግዚአብሔርን ከመፍራት ጋር እንዲሆን ግን ከወዲሁ አሳስባችኋለሁ። ጌታችን በተወለደ ጊዜ ሰብአ ሰገልን የጥበብ ሰዎችን ይመራቸው የነበረው ኮከብ ሊቃውንተ ቤተ ክርስቲያን ታላቁ መልአክ ቅዱስ ዑራኤል ነው በኮከብ የተመሰለው ይላሉ። አዎ ነው። ግን ከሰማይ ከዋክብት ኮከቡ እየመራቸው እግዚአብሔር ክርስቶስ ወደ ተወለደባት ስፍራ ወስዷቸዋል። ድንቅ ነው። ይህ የተወለደው ሕፃን የሰማይና የምድሩ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለእነዚያ የጥበብ ሰዎች ሰብአ ሰገል እየመራቸው እውነተኛውን ጌታ አምላክ ክርስቶስን ያሳያቸው ኮከብ ነው። ከኮከብ እንዲህ እግዚአብሔር ክርስቶስን ፍጹም አምላክ እንደሆነና ተገቢውን ክብር እንዲሰጡት ሰብአ ሰገልን የመራው ኮከብ እኛ የሰው ልጆች ደግሞ ከፍታችን እርሱን ስለምንመስል ከዚህም በላይ ስለ ክርስቶስ ፍጹም አምላክነት ተገቢውን መረዳት ልናደርግ ማስረዳትም ጭምር ልናደርግ ይጠበቅብናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ በሬና አህያ ትንፋሻቸውን ገብረውለታል። የሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 12 ላይ ቅዱስ ቃሉ ቃል በቃል አነበዋለሁ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ነው የሚለው። መልካም ነው። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። አዎ ሕፃን ኢየሱስ ክርስቶስ ሰብአ ሰገልን የጥበብ ሰዎች እርሱ በግርግም ተኝቶ በእናቱ እቅፍ ሆኖ አይተውታል። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ግርግም ከብቶች እስከ ፍርምባቸው ድረስ ተደርጎ ምግብ የሚመገቡበት ስፍራ ማለት ነው። እኔ በገጠሩ አካባቢ አልተወለድኩም። አባቶችን ግን ስጠይቃቸው ይህንን መልስ መልሰውልኛል። እዚያ ስፍራ ላይ ነው ኢየሱስ ክርስቶስ የተኛው። በዚያ ስፍራ ግን በሬ የገዢውን አህያውም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም የሚለው ትንቢት ተፈጸመ። አህያና ላህም እግዚአብሔር ክርስቶስን በግርግም ተኝቶ ሳለ በርዶት በትንፋሻቸው አሙቀውት ነበርና እንስሳቱ ደመ ነፍስ ሆነው እግዚአብሔር ክርስቶስን እንዲህ በአምላክነቱ ክብር ሰጥተው ሲያመሰግኑት ሲጠብቁት ዛሬ በልባችን ውስጥ እግዚአብሔር ክርስቶስን በቅድስናና በመልካም ነገር በጥሩ እምነት ክርስቶስ ፍጹም አምላክ ነው ብሎ በማመን እግዚአብሔርን በደስታ ልናሞቀው አልቻልንም። ከአህዮችና ከላሞች እኛ አነስን ወይ ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 እስከ 3 ላይ በሬ የገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም ነው ያለው። እስራኤል ሕዝበ እግዚአብሔር ማለት ነው። ታግሎ የሚያሸንፍ ሕዝብ ክርስቶስን በፍጹም አምላክነቱ ባለመቀበሉ ምክንያት ተሸንፏል። በሬና አህያ በልጠውናል። የእግዚአብሔርን ታላቅ አምላክነት በተወለደ ጊዜ መስክረዋል፣ አሳይተውናል። ትንቢቱ በዚህ ተፈጽሟል ነው። እስራኤል ግን አላወቀም። በዚህ ዘመን
ብዙዎች በሌሎች ቤተ እምነት ያሉትንም ሆነ በተለያየ ስፍራ በክርስቶስ እምነት ላይ መለያየት እንደሚመጣ ትንቢቱ ቢናገርም በትክክል ግን ፍጹም አምላክ ክርስቶስ ራሱን ዝቅ አድርጎ እንደ ሰው እንደ ሕፃን ተወልዶ አድጎ እኛን ለማዳን የመጣ መሆኑን በተገቢው መንገድ ካላመንን በትክክልም የክርስቶስ ልጆች መሆናችንን ምንም አይነት ማስረጃ አይኖረንም ማለት ነው። እመቤታችን ቅድስት ድንግል ማርያም በተሰደደች ጊዜ ግዑዛን ፍጥረታት ለእናቱና ለልጇ ወዳጇ ኢየሱስ ክርስቶስ ያላቸውን አክብሮት እንመልከት። ሕፃኑ ኢየሱስ ክርስቶስ የጥበብ ሰዎች በሆኑት ሰብአ ሰገል የአይሁድ ንጉሥ በመባሉ ምክንያት ከኔ በላይ ንጉሥ ማን ሊኖር ይችላል በማለት ንጉሥ ሄሮድስ ሊገድለው ባሰበ ጊዜ ከእናቱ ጋር ወደ ግብፅ አገር ሲሰደድ የንጉሥ ሄሮድስ ሰራዊት በመንገድ ሲደርሱባቸው ጻድቁ ዮሴፍንና ቅድስት ሰሎሜን አህያዋን ጨምሮ እንደሰወራቸው ቅዱሳት መጻሕፍት መዝግበውታል። በዚህን ጊዜ አህያዋ የጩኸት ድምፅ በዚያ ዛፍ ስር በዛፉ እግዚአብሔር ደበቃቸው፣ በግንዱ ማለት ነው። የጩኸት ድምፅ ሲሰማ ዙሪያቸውን ፈልገው ቢያጧቸው በዚህ ዛፍ ግንድ ውስጥ ነው ያሉት በማለት ዛፉን ሊቆርጡት ሙከራ ሲያደርጉ መሳሩ ወይም መጥረቢያው እንደ ሰም አቅልጦት እግዚአብሔር አስደናቂ ተአምር ገልጦላቸው ፍርሃት ውጧቸው ወደ ኋላቸው ሸሽተዋል። የንጉሥ ሄሮድስ ወታደሮች በማስተዋል ስንመረምረው ምሳሩ ግዑዝ ነው። ፍጹም አምላክ የሆነውን ጌታ አምላክ ክርስቶስ እንዳይሞት እንዲሁ ደግሞ እናቱንም ጠብቆ አብረውት ያሉትንም እንስሳዋንም ጭምር ጠብቆ እንዲህ አድርጎ እግዚአብሔር በምሳሩ ሊቆርጡት ያሉትን ሁሉ በስልጣኑ አቅልጦታል። ምሳሩም ግዑዝ ነው። ይሄ ነው። ዛፉም ግዑዝ ነው። እግዚአብሔር ይመስገን። ዛፏ የእግዚአብሔር ክርስቶስን እውነተኛ ልጅነትና አምላክነት መስክራለች። የእናቱንም ታላቅ ክብር ገልጣለች። ዛሬ ያሉት በቅድስት ድንግል ማርያም ፍቅርና በረከት በልጇ በኢየሱስ ክርስቶስ ፍጹም አምላክነት ያላወቁ፣ ያላመኑ፣ ያልተረዱ እስካሁንም ድረስ ገና እንጭጭ የሆኑ ትውልድ ይህንን እያዩ ከዚህም ትምህርት መስማትና መማር አለባቸው። እንስሶች በዚህ መልኩ ያስተምሩናል። ድንቅ ነው። ይሄ ነው ግዑዛን ያስተምራሉ ማለት ይሄ እውነተኛ ትምህርት ነው። ነቢዩ ታላቁ መጽሐፈ ኢዮብ ላይ ጻድቁ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ነው ያለው። በመጽሐፍ የተጻፈው ሁሉ ለትምህርታችን ነው የተጻፈው። ጻድቁ ኢዮብ ምን አለ? ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። በግዑዛኑ ያስተምረናል። በብዙ ነገር እግዚአብሔር ያስተምረናል። በብዙ ነገር እግዚአብሔር ይነግረናል። እግዚአብሔር በአንድም በሌላም ይናገራል፣ ግን ሰው አያስተውለውም ነው። በማስተዋል ይህንን ትምህርት በዚህ መልኩ ካየነው ይህ ቁጥር 1 ሆኖ እዚሁ ላይ ይቆየን። ቁጥር 2 እንደ እግዚአብሔር ቅዱስ ፈቃድ ይቀጥላል።